ወዳጅ ዘመዶቼ እንኳን ደስ አላችሁ ወዳጅ ዘመዶቼ እንኳን ደስ አላችሁ እንኳን ደስ አላችሁ ስለቱን አስገቡ ስለት የገባችሁ ከዛሬ ከነገ መርዶ ደብቃችሁ ጸሎታችሁ ደርሶ ፈጣሪ ሰማችሁ በሕይወት መጣልን ብሩክ ወንድማችሁ ምስጋና ይድረሰው ሁሉን ለፈጠረ ብሩክን ሊያሳጡን አስበው ነበረ ሰይጣን አምላኪውን ፈጣሪ አሳፈረ ምስጋና ይድረሰው ሁሉን ለፈጠረ አሉናም ስቀነው የሚኖር በሕይወት በሽታው በዝቶበት ብሩክን ለማጣት ሁላችን አንድ ላይ ባደረግነው ጸሎት ፈጣሪ መስገን ልዑልን ጣለለት ልዑልን ጣለለት አበርቱት ወንድሜ ልዑል ጀግናውን ፈጣሪ ጠብቆ ያውጣልን ሚኪን ፈጣሪ ጠብቆ ያውጣልን ሚኪን ኢየሱስ ሥራ ማቆም ይጎዳል ብዙንን አበርቱት ወንድሜ ልዑል ጀግናውን ፈጣሪ ጠብቆ ያውጣልን ሚኪን ኢየሱስ ሥራ ማቆም ይጎዳል ብዙንን አበርቱት ወንድሜ ልዑል ጀግናውን ምስጋና ይድረሰው ሁሉን ለፈጠረ ብሩክን ሊያሳጡን አስበው ነበረ ሰይጣን አምላኪውን ፈጣሪ አሳፈረ ምስጋና ይድረሰው ሁሉን ለፈጠረ ጭንቀቴ ቀለለኝ ብሩክን ሳየው አልጋ ላይ ተኝቶ መቆም ሲያቅተው ፈርቼ ነበረ ባጭሩ ላጣው ፈጣሪ ማረልን በመልካም ስራው ምስጋና ይድረስ ልዑል ለሥራው አበርቱት ወንድሜ ልዑል ጀግናውን ፈጣሪ ጠብቆ ያውጣልን ሚኪን ኢየሱስ ሥራ ማቆም ይጎዳል ብዙን አበርቱት ወንድሜ ልዑል ጀግናውን ፈጣሪ ጠብቆ ያውጣልን ሚኪን ፈጣሪ ጠብቆ ያውጣልን ሚኪን ወዳጅ ዘመዶቼ እንኳን ደስ አላችሁ ስለቱን አስገቡ ስለት የገባችሁ ከዛሬ ከነገ መርዶ ጠብቃችሁ ጸሎታችሁ ደርሶ ፈጣሪ ሰማችሁ በሕይወት መጣልን ብሩክ ወንድማችሁ በሕይወት መጣልን ብሩክ ወንድማችሁ ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ውድ አድማጮቼ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ ይሄው መቼም ለፈጣሪ ምን ይሳናዋል ለፈጣሪ ብሩክ በአጭር ጊዜ ባልጠበቅኩት መንገድ ዛሬ ሰርፕራይዝ አድርጎናል። ልዑል እንደው የልዑልን ነገር ምን ብዬ ልናገር? በቃ ልዑል ብድሩን ፈጣሪ ይመልስልን። እኔ በእውነት ነው የምላችሁ ዛሬ ከእንቅልፌ ስነቃ ተፈጥሬን የተነሳሁት ከተኛውበት ምን ብዬ ልንገራችሁ? ደስታዬ በጣም የላቀ ነው። እኔ በእንደዚህ ደረጃ በፍጹም አልጠበቅኩም። እንዲህ በአጭር ደረጃ እንደው
መድኃኒቱ እንደሚያድነው ተስፋ ነበረኝ። ያው ከተናገረው ልዑል ከተናገረው ትላንትና ዶክተሩም ካሉት በቪዲዮ ላይ እንደሰማችሁት ተስፋ ነበረኝ። ግን በአጭር ጊዜ በሚገርመው ሁኔታ በዚህ ሁኔታ ላይ አያዋለሁ ብዬ ግን አልጠበኩም፣ በፍጹም አልጠበኩም። እና እንኳን ደስ አላችሁ። እኔ ደስታዬን እንኳን የምገልጽበት መንገድ እንኳን አጣሁት። የሚገርማችሁ በጣም ደስ ብሎኛል። እንዴ እንደዚህ ነበር እንዴ ነው። ወይኔ ምን እንዳሳሰበኝ ታውቃላችሁ? ያ የሞተው ልጅ እንደው ለትንሽ ጊዜ ህይወቱን ያጣው ያ ወጣት ልጅ በቃ የበለጠ አሳዘነኝ። እድሉ ነበረው የመዳንና እንግዲህ ፈጣሪ ያቺ ህይወቱ አጭር ስለነበረች ያው ህይወቱን አጠናል። ግን በጣም ነው ያሳዘነኝ። በእውነት ነው የምላችሁ። አሁን እንደዚህ የብሩክ መዳን ሳይ የመዳን እድሉ ነበረው ለካ መድኃኒቱ ቀድሞ የሚገኝ በሚለው የልጁ ቤተሰቦች በእርግጠኛ ነኝ አሁን የበለጠ እንደሚያዝኑ ይሰማኛል። ውድ አድማጮች እኔ ደስ ብሎኛል። እኔ ደስታዬ ጥፍ ድርብ ነው። ብሩኬን በዚህ ባጭር ነገር በትንሽ ነገር እንደው ወይኔ ባላወቅኩት፣ ወይኔ ድምጹን ባልሰማሁት፣ ወይኔ ነበር የበዛብኝና ዛሬ ደግሞ ደስ ብሎኛል። ኤነርጂውም ደስ ይላል፣ ሁሉ ነገሩ ደስ ይላል። እንደ ፈጣሪ ምስጋና ይግባው። ሌላ ምን ይባል? ለፈጣሪ ምስጋና ብቻ ነው የሚፈልገው። ውድ አድማጮች እስቲ እቺን አዳምጠን ተመልሰን እንምጣ። የነበረው እግዚአብሔርም ደግሞ ረድቶን የእናንተ ጸሎትና ዱዓ ማግዞን እንግዲህ መድኃኒቱን ልናገኝ ይችላል። መድኃኒቱን አግኝተን ወንድማችንን እዚህ ልናመጣው ይችላል። ሁሉ ሆኖ እንደዚህ ደግሞ ስመለስ እኔ እንጃ ምን አይነት ኢነርጂ ውስጥ ምን አይነት ስሜት ውስጥ ምን አይነት ፈጣሪን ማመስገን አይነት ሁኔታ ውስጥ እንዳለው እኔ ብቻ ነኝ የማውቀው። ከኔ ውጪ ይሄንን ስሜት ማንም ይረዳዋል ብዬ አላስብም። አስቦ ትላንትና ትሞታለህ በህይወት ከዚህ በኋላ አትቆይም ተብሎ የነበረ ብሩክ ዛሬ እንደዚህ በህይወት ቆሞ ያ ሁሉ ነገር ሞት በላይክ ላይ አልፎ እንደዚህ ሲሆን ማየት ለኔ ምን አይነት ኢነርጂ ውስጥ እንደከተተኝ ምን አይነት ተስፋ እንደሰጠኝ ለካ ሰው ሁላ ከኔ ጋር ነበረ። ተስፋ ማግኘት በራሱ ለኔ ከበቂ በላይ ነው። ስንተኛው ቀን ላይ ይሄ መድኃኒት መጣ ተባለና የሚቀባም አለ እንደዚህ ማዘርም ሙሉ ሰውነቴንም ቀባችኝ ቦታውም ላይና ከዛ እንደዚህ የሚያመኝ ቦታዎች ነበሩ እነሱን ቀባችኝ። ከዛ ደግሞ የሚጠጣም ነበረ እሱም ደግሞ ተሰጠኝ። የዛን ቀን እንግዲህ የመጀመሪያው ቀን ምንም የማስታውሰው ነገር የለም ሙሉ ሌሊቱ እንግዲህ ከዛ በኋላ ነው የተፈጠረውን ነገር የነገሩኝና ስነቃ ሁሉም ተጨንቋል፣ ደንግጧል፣ ግማሹ ያለቅሳል፣ ማዘርም እንደዛው በቃ ምንድነው ይሄ ነገር በዚህ ምክንያት ይሄ ነገር ጠጣ ከዛ ይነቃልም የሚባል ነገር አልኖራቸው ማለት 1-2 ሰዓትም አይደለም በጣም ረጅም ሰዓት ወደ 12 ሰዓት ከምናምን በላይ ነው ራሴን ስቼ የቆየሁት እና በቃ ይሄ ልጅ እንግዲህ ይሄ መድኃኒት ተሰጠው ከዚህ በኋላ በህይወት አናገኘውም ነበር የነበረው ነገር። በቃ ሁሉም ደነገጠ፣ ግማሹ ያለቅሳል፣ እንደሞተ ነበር ሲለቀስ የነበረው ነው። ስነቃ እንግዲህ ሁሉም ዙሪያዬን ከቡኛል። ሳይ ምን እንደተፈጠረ እኔ ምንም የማስታውሰው ነገር አልነበረም። ማዘር ታለቅሳለች። ከዛ እንግዲህ ነቅቼ ስታየኝ እልልታዋን አቀለጠች። ሁሉም ግማሹ መሬት ይስማል፣ ግማሹ ይጮሃል። አልነግርህም በቃ ምንድነው የተፈጠረው አልኩኝና እንግዲህ ከዛ በኋላ አላስታውስም። ሞቼም የተነሳውን የመሰለኝ ምን እንደተፈጠረ የማስታውሰው ነገር ስላልነ እዚህ ጋር እንግዲህ እንደሰማችሁት መድኃኒቱ ሲሰጠው መድኃኒቱ እንዳው ለረጅም ሰዓታት አስተኝቶት ነበር። ያው እንደሰማችሁት ነው። ግን እኔ ምን እንደገረመኝ ታውቃላችሁ? እንግዲህ ብሩኬን ዶክተሩ 4 ቀን ነው 5 ቀን ነው የቀረ። በቃ ሁሉን ነገር ተቆጣጥሯል፣ ሁሉን ነገር ጨርሷል፣ ልትሞት ነው ያለውን ይሄ መድኃኒት ያለውን ነገሮች በሙሉ እነዛ የነበሩትን ነገር በአንድ ጊዜ ናክድ አድርጎ ይሄንን ወደ ህይወት የመለሰው እኔ በጣም ገርሞኛል። በእውነት ነው የምላችሁ። ይሄ ሰውዬ ይሄ ጠንቋይ የተባለው ይሄ ምናምን የሚያመልከው ሰውዬ በነገራችን ላይ ጂኒየስ ነው። በቃ በጣም ስማርት በጣም ጎበዝ ነው። ግን ምን አለበት ይሄንን ጭንቅላቱ ከመጥፎ ይልቅ ለጥሩ ቢያደርገው ምን ያክል እንደሚፈጥር እንግዲህ ተመልከቱ። ይሄ ሰው የሚያሞትም የሚገልም ነው ይሄ ሰውዬ ያለው እውቀት። እኔ በነገራችን ላይ አድንቄዋለሁ።
ያው ስራው የሰይጣን ቢሆንም ይሄን ያክል ዕውቀት ያለው ምን አለ ወደ አይምሮ ተመልሶ ፈጣሪውን ፈርቶ ይሄን ዕውቀቱን ወደ ጥሩ ነገር ቢያደርገው። ስንት ሰው አለ በሽተኛ በስንት በሽታ የሚሰቃያል ሀገራችን ላይና ምናልባት ያንን መፍትሄ ይፈጥራል ብዬ ነው የማስበው። ቀላል እንዳይመስላችሁ። አሁን ብሩኬ ከዚህ ከመሞት ያዳነው የአንድ ቀን መድኃኒቱ እንግዲህ ስሜቱ ወዲያውኑ እንደተሻለው በአንድ ቀን ለውጥ እንዳሳየ አይተናል ብሏል። እና ተመልከቱ እንግዲህ እንደው በእውነት ነው የምላችሁ እንደው በመልካም ብናስበው የዚህ ሰውየውን ስራውን ግን በጣም ነው የሚገርመው። እኔ በጣም ገርሞኛል። ይሄ ሰውዬ እስኪያዝ ቸኩያለሁ። ሲያዝ ምን እንደሚል መስማት እፈልጋለሁ። እንዴት አድርጎ ይህን ነገር ፈጠረው? በጣም ነው የገረመኝ። እናንተ አልገረማችሁ? እኔ በጣም ገርሞኛል። ሰውየው እስኪመጣና ቁጭ ብሎ እንደ ሰው ያስባል፣ እንደ ሰው ነው የሚለውን ሁሉ ማወቅ ፈልጋለሁ። ምን አለበት ይህንን የመጥፎውን ነገር ለጥሩ ነገር ቢያደርገውና ስንት ወንድሞቻችን፣ ስንት እህቶቻችን፣ ስንት ወገኖቻችን፣ ስንቶቻችን በስንት በሽታ የምንሰቃየውና ያንን ነገር መፍትሄ ቢፈልግ ብዙ ሰው ያድን ነበር ብዬ አሰብኩኝ። እናንተ ምን ትላላችሁ? ምን ተሰማችሁ? ይሄ ነገር መድኃኒቱ ሲገኝና ይህ መድኃኒት በእኛ ሰው ነው የተሰራ የሚለው ስታውቁት ምን ተሰማችሁ? ይህን ነገር ማወቅ ፈልጋለሁ ከእናንተ። እስኪ ለማንኛውም እቺን ደግሞ ቪዲዮ አይተን ተመልሰን እንምጣ። መጀመሪያ እንደው መናገር የምፈልገው ለሁላችሁም እንደው እንደ ምርቃትም ነው። ለኔ የደረሰ አምላክ፣ ለኔ የደረሰ ፈጣሪ ለእናንተም ለሁላችሁም ለተጨነቃችሁ ሰዎች በሙሉ ይድረስላችሁ ማለት እፈልጋለሁ። እኔ ጋር የገባ ነገር ሞቴን ያሳለፈ ለእናንተም እንግዲህ ችግራችሁን በሙሉ ያሳልፍላችሁ ማለት እፈልጋለሁ። ሁለተኛው ደግሞ በዋናነት መናገር የምፈልገው እንግዲህ እግዚአብሔር ሲወድ ፈጣሪ ሲወድ ሰው ይሰጣል ይላሉና ለሁላችሁም ይሄንን ለምትመለከቱ በሙሉ እንደ ልዑል አይነት እንደ ናቤል አይነት ለኔ እንደሰጠኝ አይነት ሰው ይስጣችሁ። በቃ ምንም ማለት አልፈልግም። እንደዚህ ህይወቱን ሰውቶ ጊዜውን ትቶ የራሱን ነገር ትቶ ለእናንተ የሚሞትላችሁ ሰው ይስጣችሁ። በቃ ሌላው የምችለው ነገር እኔ ይሄንን ነው እና አሁን እንግዲህ እዚህ ጋር ብሩኬ ለሁሉም የተመኘው እንግዲህ እንደ ልዑልና እንደ አቤል አይነት እንደ ሌሎች ጓደኞቹ አይነት ሰው ይስጠን ለእያንዳንዳችን። እውነቱን ነው። እኔም ብያለሁ እንደዚህ ነፍሱን ስቶ እንደዚህ የሚያገለግል እንደ ልዑል አይነት ጓደኛ ለሁላችንም ይስጠን። በጣም በጣም እውነቱን ነው። እውነቱን ተናግሯል። በነገራችን ላይ እንደው ቃላት ያንሳል። ልዑል ምን አይነት ጠንካራ ልጅ እንደሆነ፣ ምን አይነት ለሰው ደራሽ እንደሆነ፣ ለሰው ሟች እንደሆነ ያው አመስግኖታል። በሱ ከተናገረው ስለመጋራ ነው፣ ሐሳቡን ስለመጋራ ነው ቀንጨባ አድርጌ ያመጣውላችሁ። በነገራችን ላይ እንግዲህ ልዑል እንደሰማችሁት በራሱ ቻናል ላይ በሚኪ ሁኔታ ስራ አቆማለሁ ብሏል። እረዳዋለሁ፣ ያለውን ስሜት እረዳዋለሁ። እንደው ፈጣሪ እንዳያደርገው እለምናለሁ። ግን ደግሞ በአንድ ጎን ደግሞ እሱ ደግሞ የራሱን ህይወት መኖር አለበት። ያው ሁሌም እንዳሳደደ ወንጀለኛ እንዳሳደደ እያንዳንዳቸው ከዚህ በፊት ተናግረዋለሁ። የእያንዳንዳቸው ህይወት ምዝረብል ነው። እናትየዋን ተመልከቱ። በስንት ጠባቂ በስንት ነው ህይወት አይደለም እንግዲህ እስር ቤት ማለት ነው። ግን ምናልባት እነሱ ያኛውን ህይወት መቼም ነፃነቱን ረስተውታል። ለሰው ነው የሚኖሩት፣ ለሰው ነው ህይወታቸውን የሰጡት በማለት ነው እንጂ እንደ ሰውኛ ሲያስቡት ግን ነፃነት አለማግኘት ደስተኛ አያደርግም። በጠባቂ ሁሉ ጊዜ መኖር ደስተኛ አያደርግም። ግን ይሁንና ሚኪ ወንድማችን ትክክለኛ ሰው ትክክለኛ ነገር አደረገ ብዬ ስለማምን እንግዲህ ፈጣሪ ረድቶት መንግስትም ደግሞ ያለውን ስራ አይቶ ቢያስወጣና ወንድማችን ደግሞ ስራውን ቢቀጥል ደስ ይለናል። ግን እንደ ሁላችንም ያው እንግዲህ በተለመደው እንጸልይ ነው የምለው። በቃ ሌላ ነገር አይደለም። ለወንድማችን ሚኪ በቶሎ ወደ ቤተሰቦቹ መመለስ፣ ለእናቱም ተመልሶ ቤቷ እንዲመጣላት፣ ለእናቱም ጉዳት እየበዛባቸው ስለሆነ ለሁላችንም እንግዲህ ወንድማችን በሰላም ወደ ቤቱ እንዲመለስ ጸሎት እናደርጋለን። እንግዲህ ወንድማችን ልዑል ደግሞ እንግዲህ ልቡን አሰፋ የሚያደርግና ልቡን የሚያስቀይር ነገር፣ ሀሳቡን የሚያስቀይር ነገር ፈጣሪ ያምጣልን። እኛ ሁሌም መቼም ከጎናችን ቢሆን ደስ ይለናል። አገራችን ሁሉ ነገር ወንጀለኞች እስኪጠፉ ድረስ እንደሱ አይነቱ ሰዎች እንደ ልዑል አይነት ወንድሞቻችን ያብዛልን ብለን ሁሌም ጸሎታችን ነው። ግን ከወሰነ ደግሞ
በሐሳቡ እንቀበላለን ማለት ነው። ይሄ የራሱ ህይወት ስለሆነ ምንም ብናጣውን ብንም ብዙዎቻችን ለወገኖቻችን የምናስብ ሰዎች ወገኖቻችን ይጎዳሉ ብለን ብናስብም ደግሞ እንደ ሰውኛ ደግሞ ስናስበው የራሱን ህይወት መኖር አለበት። ልጅ መውለድ፣ ትዳር መያዝ፣ ሌላም ቤተሰብ የራሱን እንዲኖረው ያው ሰላማዊ ህይወት መኖር አለበት ብዬ ስለማስብ ከሐሳቡ እጋራዋለሁ። ግን ይሁንና በነገራችን ላይ ሌላ ነገር ትልቁ ነገር መቼም እነሱም ያጡታል ብዬ አላስብም። እነዚህ ሁሉ ወንጀለኞች ያሳሰሯቸው ምን ያሏቸው መንግስት ሲፈታቸው ግን እድሜ ልካቸውን ይለቋቸዋል ብዬ አላስብም። በፍጹም ማንም ሰው አይተኛላቸውም። እያንዳንዱ ሰው ሲወጡ ተመልሰው የሚበቀሏቸውን ይመስለኝ ወይም ደግሞ ከሀገር ካልወጡ በስተቀር ካለበለዚያ ግን በሰላማዊ ኑሮ ያኖሯቸዋል ብዬ በፍጹም አላስብም። እያንዳንዱ የኛ ሰው ቂመኛ ነው። እኛ ይቅር ማለት እኮ በጣም የራቀን ሰዎች ነን በተፈጥሮ ማለት ነው። ስለዚህ እነዛ ከስራቸው ከገንዘባቸው ያስወጧቸው ሰዎች አሁን ስራ ቆም ያለው ብለው ይተዋቸዋል ብዬ አላስብም። ይሁንና ግን አሁንም ሚኪ ወንድማችንን ፈጣሪ በቶሎ ወደ እናቱ ወደ ቤተሰቦቹ ወደሚወደው ወደ ህዝቡ ይመልሰው ላለው ውድ አድማጮቼ ደስታችንን እናጣጥም፣ መጨረሻውን የደስታችንን ያሳምርልን ፈጣሪ። ለሁላችሁም ብሩኬ እንዳለው መልካም ጓደኛ መልካም ለሁሉም የሚደርስ ወንድም እህት ይስጣችሁ እያልኩኝ እኔም ጸልይላችኋለሁ፣ እናንተም ጸልዩልኝ። በተረፈ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታለሁ። ባይ